ዘንድሮ አይ ጉድ ያለ ሰይድ በቃ ነቀለ ማለት ነው። አይ 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 አሁን አሳዘንከኝ፣ እውነት አሳዘንከኝ። እና እንግዲህ ዛሬ ደግሞ የልጁ እናት ብሎ ይዞ መጥቷል። የጉድ ያገር አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ተከበራችሁ የሀያት ቤተሰብ ወይ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉም ሰላም ነው። ሰላማችሁ ይብዛ። እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እናንተስ እንዴት ናችሁ? እንግዲህ ዛሬ ሰይድ እኔ እንደው ማለት ነው አንዳንድ ኮሜንት እያየሁ ደግሞ በጣም ያስቀኛል ማለት ነው። ምንድን ነው ያሉት? ጫልቱን ይዞ መጣ ይላሉ። ሀበሻ አፋት ትግባ ማለት ነው። አንዴ የተገባ ገባ ነው እና ኢትዮጵያ ተገባን ተገባ በቃ በቃለት ነገር ሁሉ ማለት ነው። እና ማለት ነው ጫልቱ ሲሉን በቃ አልቻልኩም እና አሁን እሱ ላይ ማለት ነው እንዱ ስቄ ለሞት ነው። እውነት ገደላችሁኝ። አሁንስ በሳቅ ጫልቱ አላላችሁም? እና እንዴት ናችሁ? ደህና ናችሁ ወይ? ሁሉም ሰላም ነው ወይ? ሰላማችሁ ይዛ ሰላም እንዲያለ እናንተ ቀርሞ በቃ እንትን አላችሁኝ እኮ አደናገራችሁኝ ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? አሁን እንግዲህ እንደምታዩት ማለት ነው ሰይድ ይዞ መጥቷል ማለት ነው። እና አንዳንዴ ወደ ኋላ ዘወር ብለን ማሰብም ጥሩ ነው ማለት ነው። አንዳንዴ በነገራችሁ ላይ አሁን ሰይድ ላይ ብዙ ነገር ያየሁበት ነገር ምንድን ነው መልካምነት እንደሚያስጎዳ፣ መልካምነት እርግጥ ላናምነው እንችላለን። ሀቁን እስከምናይ ትክክለኛውን ሚስቲቱ ልጅቱ ያችኛዋ የልጅቱ እናት እስከምትገኝ ድረስ ሀቁን ማወቅ አንችልም። ነገር ግን እሱ ላይ ያየሁት ነገር ማለት ነው መልካምነት እንደሚያስጎዳ እንደሚያስበድል። ለምሳሌ አሁን በቀደም ይሄን ነገር ተናግሮታል። እኔ ወላሂ ልጆቹን ወልደው እየጣለ ሰዎቹን ብያሏቸው እኔ ረዳለሁ እንጂ እኔ ልጄ አይደለም ብሏል። በቀደምም ማለት ነው። እዚህ ላይ አንዳንዴ ማረዳት ይኖርብናል ብዬ አስባለሁ። አንዳንዴ ግዴታ ማረዳዳት አለብን። መርዳት ያኔ ዝም ብለን የሰው ልጅ መፍረድ የለብንም ብዬ አስባለሁ። መፍረድ የለብንም። በፊት ብዙ ልጆች ናቸው በመልካምነታቸው የተጎዱ እናውቃለን ማለት ነው። ለምን? ይህ ትክክለኛ ነው። መልካም ሰው አይወደድም። አንድ ነገር ለምሳሌ ይሄን ነገር መረጃ ምናምን ታይል ወይ ደግሞ ሚስቱን ታያቀርብ ያ ነገር እየረዳ ለይሉኝታ ይሆን ለአላህ ብሎ እየረዳ ያለ ያ ነገር ግን ስለዚህ ያ ነገር ግን እንትን ማለት የሚባለው እንዴት እንደሆነ እሰቡት ማለት ነው። አንዳንዴ መልካምነት ሀቂቃ ያስጎዳል። ያኔ ለሰው ልጅ መልካም ነን ብለን የምንሰራቸው ስራዎች በሰው ላይ ተቀባይነት የላቸውም። እርግጠኛ ነኝ አንዳንዴ ማለት ነው። ይሄ እውነት ነው። ግን እኔ አሁን ሰይድ እዚህ ላይ አንዳንዴ እውነት ነገር ይዟል ብዬ የማስበው ይሄ ነገር እኔ ያረኩት ነገር ያለኝም ግን ረድቻለሁ። ልጁ ነው ብሎ የተባለው የፎርጅን ኢቃማ አሰርቼ ሚስቴ ናት ብዬ ባሳከምኩ ነው አለ። አያችሁ፣ ይሄ ግልጽ ነው ያለ ነው በሁላችንም ማለት ነው። እና መልካምነት እንደሚጎዳ በጣም አይቻለሁ ማለት ነው። እና አንዳንዴ የምናረጋቸውንና የምንላቸውን ብናስብ ጥሩ ነው ብዬ አስባለሁ። መልካም ነገር ሰርካ ከሆነ መልካምነቱን ይቀበልህ። ለሰው አይደለም ሰው የፈለገውን ነገር ይላል። ያን ነገር ግን መናገር የለብህም። አሁን የሚፈለገውን ብትናደር ማለት ነው። ለምን ሀቅ ውስጥ የሚወጣ ድረስ ይሄን ነገር ለይሉኝታ ይሆን የሰራኸው ለፈጣሪ ብለህ ከሆነ ማንኛውን ነገር የመጣብህን ነገር መቀበል አለብህ ገና ማለት ነው ታሁንም በኋላ እና መልካም ነገር አርገሃል። እርግጥ አርገህም እኔ ረድቼ ነው እንደዚህ ያረኩት ብለህ እችኛዋን ልጅ አመጣሃት። እችኛዋን ልጅ አንተ ለመርዳት ከሆነ ያመጣሃት እናመሰግናለን። ነገር ግን
ሰውም እንዲረዳት አስመጥተሃል፣ አድርገሃታል። በዚህም ልናመሰግን ይገባል። ግን እኔ ለሰው ብለህ ባትናገር፣ የሰው እንዲያረገ ሰው እንደዚህ አለችኝ ሚስቴ ብለህ መናገር የለብህም። የፈለገ የሚሆን ማለት ነው። ለምን አንተ ለይሉኝታ ይሆን ለፈጣሪ ብለህ እየሰራህ ከሆነ የፈለገውን ነገር የመጣብህን መቀበል ዝግጁን። እውነቴን ነው። ምክንያቱም አጅርም እንዲታገኝ ከአጅሩም ተካፋይ ለመሆን ታስብ ይህን ነገር መናገር የለብህም ብዬ አስባለሁኝ። እና ሱመያ ደግሞ ይሄ ነገር እውነት ከሆነ ያው አንቺም ራሱ ልታመሰግኒው ልታከብሪው ነው የሚገባው። እውነት ይሄ ልጅ የታማበት እችን ልጅ በመርዳቱ ከሆነ ይሄ ልትኮሪበት ነው የሚገባው። የሚያሳፍርሽ ነገር የለም። ልትኮሪበት ነው የሚገባው ብዬ አስባለሁኝ። እውነት ነው ለማለት ያው ገና ነው። ውጤቱን እስከምናይ ድረስ ውጤቱ መጥቶ ሀቁ ፍርጥርጥ ብሎ እስከምናይ እስከሚታይ ድረስ ይሄ ነው ለማለት አንቸኩልም። ፍርድ ዝም ብሎ መፍረድ አይቻልም። ነገር ግን ይሄ ነገር እሱ በሚለው ወሬ ከሆነ ይሄ ነገር እሱ በሚለው ወሬ ትክክለኛ ከሆነ እርግጠኛ ነኝ ህዝብ ራሱ ሊያመሰግነው ይገባል። ሰኢድን ግን በመርዳት ስበብ ዋሽቶ ረድቻለሁ ብሎ ይሄ ነገር የራሱ ልጅ ከሆነ ያ ህዝብ ጋር ነው የሚጣላው፣ ማንም ጋር አይጣላም። ይሄ እኮ ሀቅና ሀቅ ነው። አንድ ነገር የሰው ልጅ ሲረዳ መቼም የሚረዳው ለፈጣሪ ሲል እንጂ ለሰው ልጅ አይደለም። ፈጣሪ እየረዳ ለሰው ልጅ ግን ስላል አይደለ ለሰው ልጅ እየረዳ ፈጣሪ ደግሞ አላህ ከጎኑ ሊሆን ይችላል፣ ህዝብን ከጎኑ ሊሆን ይችላል። የእውነት ከሆነ ይሄን ነገር ያደረገው ብዬ ነው የማስበው እኔ በእኔ ነገር ግን አሁን እችን የሚያቀረብካትን ልጅ አታ ተሸግራ ከሆነ ፈጣሪ ይስጥህ፣ ፈጣሪ ያክብርህ። ሰታተውን ከሆነ በወጣ ይተካ እንላለን። ለምን ማድረግ የሰው ልጅ ያኮራል እንጂ አያሳፍርም። አሁን ይሄ ነገር የታማበት ነገር እውነት ከሆነ እርግጠኛ ነኝ ልትኮሪ ነው የሚገባሽ ሱመያ ማለት ነው። እርግጠኛ ነኝ በጣም ልትኮሪ ይገባሻል። ግን ሀቁን እስከምንወጣ ድረስ ይሄ ነው ማለት ስለማንችል ለዛ ነው ላችኋለሁኝ። እና ሀባይቢ ይችን ልጅ እርዷት እያለ ነው እና ተናድጄ ነው ይህን ነገር ያረኩት እንጂ እሷንም ማቅረብ አልፈልግም ብሏል ማለት ነው። ማቅረብ የማይፈልግ ከሆነ ለምን አመጣት? ሊፈለገኝ ቢሆን መናደድ እርግጥ ሊናደድ ይችላል። ተናደደን ቢናደድ ይህን ነገር ማውጣት የለብህም ነበረ። እስካሁን ታግሰህ አሁን ይህን ነገር ማድረግ በፍጹም የለብህም። እውነት ይህን ነገር አርገው ከሆነ እውነት አንተ ለሀቅ ቁመህ ከሆነ አንተ ለይሉኝ አታድርግ። ለይሉኝ ማድረግ ምንም ፋይዳ ነገር ጥቅም የለውም ማለት ነው። ለይሉኝ ምንም የሚፈይድልህ ነገር የለም። እና ሀባይቢ እንግዲህ ልጅቱንም መርዳት የፈለጋችሁ ልጅቱን እርዷት እያለ ነው። እርግጥ ይሄን ነገር አያደርጉም ብዬ አልለምኔ። ምክንያቱም የኛ ሰዎች እኮ ነቅለዋል ማለት ነው። ትንሽ ሲወልዱ አይከብዳቸውም። ነገር ግን ልጃቸውን ሲጥሉ በጣም ቀላላቸው ነው ለነሱ። ስንቶቹ ናቸው ሀገራችንም ቢሆን እኮ መሰቃየት የያዙት። ይሄን ታውቃላችሁ። ምንም እኮ ጥርጥር የለውም። እየወለዱ በቃ ስታረግዝበት ትቶ የሚሄድ ሰው ነው እዛ አረብ ሀገር። ይሄ ግልጽ ነው። ግን አይደረግም ብዬ አልልም እኔ በራሴ ያደርጋሉ። ነገር ግን ይሄን ነገር እሱ እውነት እችል ልጅቱን ለመርዳት ብሎ ከሆነ ስሙ የታማው ክብር ይገባዋል። ምክንያቱም ለማንም ብሎት አይሆን ለፈጣሪ ብሎ ሰራለሁ ብሎ ስለታማ ስለተወቀሰ ህይወቱ ላይ ብዙ ጫና ስለጠበቀው ትዳሩ እንዲበጥበጥ ስለሆነ ክብር ነው የሚገባው ብዬ አስባለሁ። እኔ የእናንተ አስተያየት ደግሞ እንከተላለን፣ እንጠብቃለን ምን እንደምትሉ ማለት ነው። እኔ በራሴ
ክብር ለሚገባው ክብር ስጡላለሁኝ እና ልጅቱንም አቅርቧታል። ልጅቱንም ስላቀረበ በጣም ደስ ብሎናል። እናመሰግናለን። ምስጋና መቼም ያው ኪስ አይገባም ይባላል። ያው ፈጣሪ ነው እንትን ውለታን ከፋይ ምንም ሆነ ምንም እና እችን ልጅ እርዷት እና እችንም ያወጣኋት በዛ ምክንያት ነው ብሏል ማለት ነው። እንግዲህ የሰው ልጅ ባለው ነገር በአቅሙ ለሰው ልጅ ለሷ ብዙ ሊሆን ይችላል። ሱመያ ሰኢድን ደግሞ ማረዳት ይኖርብሻል። ህይወታችሁን አትበጥብጡ፣ ትዳራችሁን አትበጥብጡ እና ሀባይቢ ይችንም ልጅ እርዷት እያለ ነው እንግዲህ ባለው የሰው ልጅ መቼም እርዷት። አካውንት እንትን አስቀምጧል ቁጥር ማለት ነው። በዚህ እርዷት ብሏል። ስለዚህ እርዷት። ባሏ ትቷት ሂዶ ነው እና እንደዛ እያለ ስለሆነ መቼም የሴት ልጅ ፈተናዋ ብዙ ነው። የሴት ልጅ መከራ መቼም አያልቅም። በዛም በኢትዮጵያም በሰው ሀገርም እንደው የሴት ልጅ ስቃይ መቼም የሚያበቃውን ብናቅ ኑሮ ጥሩ ነበር። ግን የሴት ልጅ ስቃይ መቼ እንደሚያበቃ አላህ ነው የሚያውቀው። እና ወንዶች አላህ ልቦና ይስጣችሁ፣ ልባችሁን ይመልስላችሁ፣ ወደ ቀልባችሁ ይመልስላችሁ፣ ፈጣሪያችሁን የምትፈሩ ያርጋችሁ ላለሁ። አለዛ የሴት ልጅ ስቃይ በጣም ማለት በጣም እየጠና ነው ማለት ነው። ሁሌ ሴት ልጅ ማልቀስ 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 እና ባላችሁ ነገር እርዷት እላለሁኝ። አብሽሩ እና ሰኢድና ሱመያን ደግሞ አውፉ ተባባሉ፣ ታረቁ። ተጠብ የሚገኝ ነገር የለም። ፍቅር ይሻላል፣ ፍቅር ያሸንፋል ይባላል እና ባይቢ ቅርታ ቀያን ካኩብኝ ነው። በጣም ወዳችኋለሁ፣ አከብራችኋለሁኝ። ሰላማችሁ ብዝት ብዝት ይበልልኝ እና ላይክ ሸር እያረጋችሁ አበረታቱኝ እላለሁ። ወዳችኋለሁ፣ አከብራችኋለሁ። ይመቻችሁ፣ ባላችሁበት ፈጣሪ ይጠብቃችሁ፣ ይጠብቀን እላለሁኝ። እና በጣም ነው አንዳንዴ ልቤን የሚነካው የሴት ልጅ ስቃይ ማለት ነው። መቼ እንደሚያበቃ ስላልታወቀ ማለት ነው። ፈጣሪ እንግዲህ ልቦና ያስጣችሁ። ሴት ልጅ የምታሰቃዩ አሁን ባታገኙ ነገ በአኼራ ታገኙታላችሁ። እውነት እና ኩርትም ብላ ሳያት ደግሞ ሆዴ ተማታ። እውነት እንደዛ እኔ እንግዲህ ጨሰቡት ኦፕሬሽኑ ተፈቷል አለ ደግሞ ላኢላሀ ኢለላህ ሙሐመድ ረሱሉላህ አላህ ይርዳት እላለሁኝ። እንግዲህ ባላችሁ ነገር እርዷት እላለሁ። አብሽሩ፣ ይመቻችሁ። መልካም ምሽት፣ መልካም ውሎ ይሆንላችሁ። ወዳችኋለሁ፣ አከብራችኋለሁ። ይመቻችሁ። ባይ ባይ ብያለሁ።